በምስሉ ላይ የምትመለከቱት የኢራኑ መሪ አያቶላ አሊ ሄሚኒ መገደልን ተከትሎ ደጋፊዎቹ በአገሪቱ በሚገኝ የአሜሪካ ተቋም ውስጥ ጥቃት ሲሰነዝሩ ነው። በነገራችን ላይ የመሪውን ሞት ተከትሎ በኢራን የተለያዩ ከተሞች እርስ በእርስ የሚቃረኑ ስሜቶች እየታዩ መሆኑ በስፋት እየተዘገበ ነው። በቅድስት ከተማ መሽድ የሚገኘው የኢማም ረዛ መስጂድ ውስጥ በርካታ የሄሚኒ ደጋፊዎች በከፍተኛ ሀዘን ውስጥ ሆነው ሲያለቅሱ የሚያሳይ ምስል እንዲሁ በፕሬስ ቲቪ ተሰራጭቷል። በአንጻሩ ግን በመዲናዋ ተህራን የመሪውን ሞት የሚያበስረው ዜና ከተሰማ በኋላ ደስታቸውን በተክሱና በጭብጨባ የገለጹ ነዋሪዎች እንዳሉም ተመላክቷል። ይህም ባለፉት ሳምንታት በሀገሪቱ ተከስቶ በነበረው ህዝባዊ ተቃውሞ በሺዎች የሚቆጠሩ ሰላማዊ ሰዎች በጸጥታ ኃይሎች መገደላቸውን ተከትሎ በህዝቡ መካከል የተፈጠረውን ጥልቅ ክፍፍል የሚያሳይ መሆኑ ነው እየተነገረ ያለው። የኢራን ይፋዊ የዜና ወኪል ኢርና እንደዘገበው ከሆነም የአገሪቱ የበላይ መሪ አያቶላ አሊ ሄሚኒ መሞታቸውን ተከትሎ በህገ መንግስቱ መሰረት 3 አባላት ያሉት የሽግግር ምክር ቤት የሀገሪቱን አመራር በጊዜያዊነት ተረክቧል። ይህ ምክር ቤት የሀገሪቱን ፕሬዝዳንት፣ የፍትህ አካል ኃላፊንና ከጥበቃ ምክር ቤት የተመረጡ አንድ የሃይማኖት ምሁርን ያቀፈ ሲሆን አዲስ መሪ እስኪመረጥ ድረስም ሁሉንም የአመራር ኃላፊነቶች ያከናውናል ነው የተባለው።